ሰላም እንዴት ናችሁ የጆን ቲዩብ ቤተሰቦች? ዛሬም እንግዲህ በሌላ ቪዲዮ መመለስ ችለናል። ዛሬ የማሳያችሁ ነገር ምንድነው? የድረገጽ ጥቆማዎችን ነው የምሰጣችሁ ማለት ነው። በጣም አሪፍ አሪፍ ድረገጾች ናቸው አሉ ብላችሁ የማታስቡት አይነት ድረገጾች ናቸው የሚሆኑት ብዬ ሆፕፉሊ አስባለሁኝ ማለት ነው። ያው በአሁኑ ወቅት እንደሚታወቀው መጠኑ ይለያይ እንጂ አንዳንዶቻችን በየቀኑ የኢንተርኔት መረቦቻችንን መቃኘታችን የተለመደ ተግባር ሆኗል ማለት ነው። እንግዲህ የምናያቸው ድረገጾች ብዙ ጊዜ የምናውቃቸውን አሊያም ደግሞ በጣም ታዋቂዎችን ነው የሚሆነው ላይክ ፌስቡክ እንዲሁም የተለያዩ ሶሻል ሚዲያዎችን ጎግል ላይ ያው ተመሳሳይ ነገሮችን ብዙ ጊዜ ሰርች እናደርጋለን። ግን እነዚህ አሁን የማሳያችሁ ድረገጾች እጅግ ይጠቅሟችኋል ብዬ አስባለሁ። ለዛም ነው ወደዚህ ያመጣኋቸው ማለት ነው። ቀጥታ ወደ መጀመሪያው ድረገጽ ጥቆማ ስገባ ወደ 7 የሚሆኑ ድረገጾችን የምጠቁማችሁ የመጀመሪያው ቴን ሚኒት ሜል ዶት ኮም ይባላል ማለት ነው። ይሄ ቴን ሚኒት ሜል ዶት ኮም የሚባለው ዌብሳይት እንግዲህ ምንድነው የሚሰራላችሁ? ለ10 ደቂቃ የሚቆይ የኢሜል አድራሻ ለመክፈት ያስችላችኋል ማለት ነው። ድረገጹ የተላከላችሁን መልእክቶች እና የኢሜል አድራሻችሁን ከ10 ደቂቃዎች በኋላ ሙሉ በሙሉ ያጠፋችኋል። ምናልባት ይሄ ነገር ለምን ይጠቅማችኋል ብለን ብናወራ አጠራጣሪ ድረገጾችን ስንከፍት ኢሜል ሲጠይቁን በዚህ መጠቀም እንችላለን ማለት ነው። ሶ ይሄንን ኢሜል የሚሰራ ኢሜል ነው። በዛ ኢሜል መቀበል መላክ እንችላለን። ግን ያ ኢሜል የተላከላችሁም የተላከላችሁ ኢሜሎች ከ10 ደቂቃ በኋላ ማግኘት አይቻልም ማለት ነው። እንደገና ደግሞ ኢሜሉ ራሱ ክሬት የተደረገው ኢሜል ከ10 ደቂቃ በኋላ ራሱን ዲስአፒር ያደርጋል ማለት ነው። ሶ አጠራጣሪ ድረገጾችን ስንከፍት በዚህ ድረገጽ እንትን ማለት እንችላለን ማለት ነው። መክፈት እንችላለን ኢሜል በዚህ ኢሜል ጀነሬት አድርገን መጠቀም እንችላለን ማለት ነው። የጀስት ጎግል ላይ ቴን ሚኒት ሶሪ አማርኛ ነው ወደ እንግሊዘኛ ልቀይረው አንዴ። እሺ ቴን ሚኒት ሜል ዶት ኮም ነው የሚባለው። ትከፍቱታላችሁ ዜን ያው እዚህ ጋር እንደምታዩት ይሄንን ኢሜል አድሬስ ሰጠኝ ማለት ነው። ይሄንን ኢሜል አድሬስ አውቶማቲካሊ ጀነሬት አደረገልኝ። ሶ ይሄንን ለምፈልገው አገልግሎት መጠቀም እችላለሁ። እዚህ ጋር እንደምታዩት ካውንት ዳውኑን ጀምሯል ማለት ነው። አሁን እንዳልኳችሁ ከ10 ደቂቃ በኋላ ራሱን ዲስአፒር ያደርጋል ማለት ነው። ይሄ ኢሜል አድሬስ ማለት ነው። ሶ ለምትፈልጉት ነገር እዚች ጋር ኮፒ ይቺን አድርጋችሁ ወደምትፈልጉበት ቦታ መውሰድ ትችላላችሁ ማለት ነው። ተጠቀሙበት በጣም ሊጠቅማችሁ የሚችል ነገር ነው ማለት ነው። በሁለተኛነት የምናየው የዌብ አይነት ምንድነው? የሀሰት ስምና አድራሻን የሚፈጥርላችሁ ማለት ነው። ፌክ ኔም ጄኔሬተር ይባላል። ሶ አንዳንዶቻችን አለን እንግዲህ የግል ጉዳዮቻችሁ የሚያስጨንቃችሁ አይነት ሰዎች ከሆናችሁ ኦር ደግሞ ትክክለኛ ስማችሁን ይፋ ማድረግ የማትፈልጉ አይነት ሰዎች ከሆናችሁ በዚህ ድረገጽ አማካኝነት የሀሰት ስምና ዝርዝር መረጃዎችን መፍጠር ትችላላችሁ ማለት ነው። የዌብሳይቱ አድሬስ እንግዲህ ምንድነው? ፌክ ኔም ጄኔሬተር ይባላል። ፌክ ኔም ፌክ ኔም ጄኔሬተር ዶት ኮም ይባላል። ዜን ኢንተር ማለት ነው። ኦኬ ሶ ይሄን በሚመስል መልኩ ክሬት አደረገልኝ ማለት ነው። አድሬስ አለው ፋይናንስ ምናምን እንደዚህ የፋይናንስ መረጃዎችን ማስተር ካርድ የማስተር ካርድ ቁጥር በራሱ ጀነሬት አድርጎ ይሰጣችኋል። ኤክስፓየር ዴት እንደዚህ ሴት ያደርግላችኋል። ኤምፕሎይመንት ምናምን እንደዚህ እነዚህን ወረድ እያላችሁ ኤቭሪቲንግ ማየት ትችላላችሁ። ከዛ በተጨማሪ ግን እዚህ ጋር ጄንደር ራሳችሁ ክሬት ማድረግ ትችላላችሁ። ሜል ፊሜል እያላችሁ የኔማችን ሴት አይነት አሜሪካን ያደረኩት ባይ ዲፎልት ያለው እዚህ ጋር ነው። ካንትሪ እንደዚህ ያደረገልኝ ሶ በዚህ አይነት ስም ሰጠ። ስትሪት ነምበር ምናምን እንደዚህ አይነት ነገሮችን ይሰጣችኋል ማለት ነው። በዚህ መልኩ ፌክ ኔም ጄኔሬተር ማድረግ ትችላላችሁ ማለት ነው።
ይሄንን ለምትፈልጉት ነገር ብዙ ጉዳት ለማያደርስባችሁ ነገር ይሄንን ነገር ተጠቅማችሁ መስጠት ትችላላችሁ ማለት ነው። የሁለተኛው ድረገጽ ይሄንን ይመስላል። ወደ ሶስተኛው ድረገጽ ስንገባ አንዳንድ ጊዜ የተወሰኑ ድረገጾችን አልከፍት ሊላችሁ ይችላል ማለት ነው። ይሄ ነገር በኔትወርክ አድሚኒስትሬተሩ ነው እንደዛ የሆነው ወይስ ደግሞ ያ ልንከፍተው ያልነው ዌብሳይት ስለማይሰራ ነው ባይ ዲፎልት ስለማይሰራ ነው ብለን ቼክ ለማድረግ ብንፈልግ ይሄንን ነገር በምን ቼክ ማድረግ እንችላለን? ብዙ ጊዜ ያው ይሄ ነገር ሊያጋጥም የሚችለው መስሪያ ቤት ላይ፣ ትምህርት ቤት ላይ እንደነዚህ አይነት ቦታዎች ላይ ኔትወርክ አድሚኑ የተለያዩ ዌብሳይቶችን እንዳይከፈቱ አድርጎ ብሎክ ሊያደርጋቸው ይችላል። ወይ ደግሞ በራሱም ድረገጹ የማይሰራ ሊሆን ይችላል ማለት ነው። እነዚህ ቼክ የምናደርጋቸው ዌብሳይቶች በኔትወርክ አድሚኑ ነው ወይ እንዳይከፍቱ የተደረጉት ብለን ለማጣራት ብንፈልግ ይሄኛውን ድረገጽ መጠቀም እንችላለን ማለት ነው። የድረገጹ ስም ዳውን ፎር ኤቭሪዋን ኦር ጀስት ሚ ዶት ኮም ይባላል። ዳውን ፎር ኤቭሪዋን ዳውን ፎር ኤቭሪዋን ኦር ጀስት ሚ ዶት ኮም ይባላል። እሷን እንትን ማለት ነው። ዜን እዚህ ጋር ልከፍቱ ብላችሁ እምቢ ያላችሁን የዌብሳይት ስም እዚህ ጋር ማስገባት ነው ማለት ነው። ለምሳሌ ምን ቼክ እናድርግ። ለምሳሌ ኦኬ ጂሜል ዶት ኮም ኦኬ ጂሜል እንግዲህ ኖ ዊ አር ኖት ዲቴክቲንግ ኤኒ ፕሮብሌም ዊዝ ጂሜል ራይት ነው ይላል። ያው ጂሜል እየተጠቀምኩበት ስለሆነ ምንም አይነት ፕሮብሌም ዲቴክት አላደረግንም ነው እያሉኝ ያሉት። ይህን ነገር ምን ብሎክ ስላልተደረገ እንደዚህ አይነት ነገር አመጣልኝ ማለት ነው። ምናልባት ብሎክ የተደረገ ዌብሳይት ቢኖር እዚች ጋር ሌላ ሜሴጅ ነበር የሚያመጣልኝ ማለት ነው። በዚህ ምክንያት አይሰራም ኦር ደግሞ ዌብሳይቱ ራሱ እየሰራ አይደለም ራይት ነው ብሎ ሊጽፍልኝ ይችላል ማለት ነው። በዚህ መልኩ የተዘጉትን ዌብሳይቶችን ቼክ ማድረግ ትችላላችሁ ማለት ነው። እሺ ቀጣይ የምናየው ደግሞ ዌብሳይት ምንድነው? የቀናት ልዩነትን ለማስላት የምንጠቀምበትን ዌብሳይት ነው ማለት ነው። እንግዲህ በዚህ ድረገጽ በቀናትና በአመታት መካከል ያሉ ልዩነቶችን ለማስላት ይጠቅመናል ማለት ነው። ለምሳሌ እድሜያችንን በቀናት ለማስላት የተወለድንበትን ቀን ወርና አመት እና የእለቱን ቀን ወርና አመት በማስገባት በቀናት ለስንት ቀናት በዚህ ምድር ላይ እንደቆየን ራሱ ማስላት እንችላለን። በቀናት ይከፋፍልናል፣ በወራት፣ በሳምንታት ኢቭን መከፋፈል ይችላል ማለት ነው። የዌብሳይቱ ስም ታይም ኤንድ ዴት ዶት ኮም ይባላል ማለት ነው። ታይም ኤንድ ዴት ዶት ኮም ይባላል። እሱ ላይ እንገባለን። ከዛ የዌብሳይቱ ኢንተርፌስ ይሄንን ይመስላል። እኛ የምንመጣው እዚች ጋ ነው። ካልኩሌተርስ የምትላለች ዜን ዴት ቱ ዴት ካልኩሌተር የምትለዋለች እሷን እነካታለን ማለት ነው። ከዛ በኋላ ስታርት ዴት ማለት የተወለዳችሁበትን ቀን እዚህ ጋር ትጽፉለታላችሁ ማለት ነው። ለምሳሌ በ12 እንበለው፣ መንዙን ደግሞ ፌብራዋሪ እንበል። ከዛ በኋላ ዓመተ ምህረቱን ምን እንበለው 2000 እንበለው። እሺ ጀምረን 2000 እንበለው። ከዛ በኋላ የተወለድንበትን ዓመተ ምህረት እዚህ ጋር አስገባን። ከዛ በኋላ እንግዲህ እስካሁን ያለውን ጊዜ ነው የምንፈልገው ማለት ነው። አሁን እስካለንበት ጊዜ ድረስ ቱዴ ይለዋለሁ ማለት ነው። ቱዴ ማለት ማርች 26 2025 ነው ማለት ነው። እስከዛ ድረስ ስለዋለሁኝ። ከዛ በኋላ እችን ካልኩሌት ዲዩሬሽን የምትላለች እዚች ጋር ካልኩሌት ዲዩሬሽን እለዋለሁኝ ማለት ነው። ከዛ እዚህ ጋር ከዚህ በታች እንደምታዩት እዚች ጋር ካልኩሌት አድርጎ ያስቀምጥልናል ማለት ነው። ይሄው እዚህ ጋር ያሰላውን ቀን ያሳየናል። ፍሮም ኤንድ ኢንክሉዲንግ ይልና ሳተርዴን ኢንክሉድ ያደርጋል 12 ፌብሩዋሪ 2000 እስከ ቱ ቢ ኖት ኢንክሉድ የዛሬን ቀን ኢንክሉድ አላደረገውም። ምክንያቱም እችኛዋን ቲክ ባረጋት የዛሬንም ቀን ኢንክሉድ አድርጎ ማሳየት ይችላል ማለት ነው። አሁን ያለንበትን ቀን ማለት ነው። ምናልባት ዛሬ ቀኑን ስላልጨረስኩኝ ቀኑን ስጨርስ ነው እቺ ቀን በእድሜያችሁ ላይ ተጨምራ የምትመጣው ማለት ነው። ለምሳሌ የዛሬን ቀን ላጠቃልል ብል ኦኬ እዚች ጋር አጠቃልላለሁ። ከዛ ካልኩሌት ዲዩሬሽን ስለው ይሄው እዚህ ጋር እንደምታዩት
ያስገባሁት ቀን አለ ሳተርዴ 12 ፌብርዋሪ 2002 ኤንድ ኢንክሉድድ ዌንስዴ። አሁን ይኸው እንደምታዩት ኢንክሉድድ ሆኗል ዌንስዴ 26 ማርች ማለት ነው። ሶ በዚህ መሰረት እንግዲህ በቀናት ሲያሰላው እዚህ ጋር እንደምታዩት 9175 ዴይ እዚህ ምድር ላይ ይኖራችኋል ማለት ነው በቀናት ሲያሰላው። ከዛ ኤንድ ኢትስ 9175 ዴይስ ፍሮም ዘ ስታርት ዴት ቱ ዘ ኢንድ ዴት ይላል። ኢንድ ዴቱ ኢንክሉድድ ሆናል። ኢንድ ዴት ማለት የዛሬው ቀን ዛሬ የምሰራበት ቀን ፌብርዋሪ ማርች 26 2025 ስለሆነ የዛሬን ቀን አጠቃሎታል ማለት ነው። ከዛ በአመት ደግሞ ሲያሰራው 25 ይርስ ይላል። 25 ዓመት ከአንድ መንዝ ከ15 ዴይ ላይ ናችሁ ማለት ነው። በአሁን ዛሬ ላይ ሆናችሁ እድሜያችሁን ስታሰሉት ማለት ነው። ወይ ደግሞ 301 መንዝ 15 ዴይስ ኢንክሉድድ ዘ ኤንድ ዴት ይላል። በመንዝ ስናሰራው ደግሞ 301 መንዝ ነው። 301 ከ15 ዴይ ይላል። በአመት ስናሰላው 25 ይርስ ይላል። 25 ይርስ ከአንድ መንዝ ከ15 ቀናቶች ይላል ማለት ነው። ሶ በእንደዚህ አይነት መልኩ ያሰላልናል ማለት ነው። ኦልተርኔቲቭ ታይም ሚኒትስ ደግሞ እዚህ ጋር በኢቨን በሰከንድ በሚኒት በሀወር ሁሉ ዘርዝሮ ያሳየናል ማለት ነው። እዚህ ጋር እንደምታዩት ይኸው 9175 ዴት እዚህ ጋር ያለው አይነት ማለት ነው። ይሄ ማለት ደግሞ 792 ሚሊዮን 720 ሺህ ሰከንዶችን ኖራችኋል ነው እያለ ያለው ማለት ነው። ይሄ እንግዲህ የሚያስደንቅ ነው። እስከ ሰከንድ ሁሉ ድረስ እንትን ዘርዝሮ ያሳየናል ማለት ነው። ይኸው በሚኒት ደግሞ ሲያሳየን 13 ሚሊዮን 212 ሚኒት ኖረናል። ኦር ደግሞ 220,200 ሃወርስ በሃወርስ ሲስተነተን ማለት ነው። ይህንን እንግዲህ በካልኩሌተራችሁም ላይ የሆናችሁ ቼክ ማድረግ ትችላላችሁ። ግን እንዲህ በቀላሉ ደግሞ ዘርዝሮ ማሳየት ይችላል ማለት ነው። በዊክም አለው እንደዚህ ያሳያል ማለት ነው። ይሄንን ገብታችሁ እንግዲህ እዚህ ጋር ለእንትንም መጠቀም ትችላላችሁ። ለምሳሌ የስራ ቅጥር ዘመናችሁን መስሪያ ቤት ላይ ተቀጥራችሁ የምትሰሩ ከሆነ የገባችሁበትን ዓመተ ምህረት እዚህ ጋር ትጽፋላችሁ። ከዛ እስካሁን የምትሰሩ ከሆነ ቱዴይ ትሉታላችሁ። ኦር ደግሞ ከዚህ ዓመት በፊት ከዛ መስሪያ ቤት ከወጣችሁ ምን ያህል ሰርቼ ነበር የሚለውን እዚህ ጋር የመራችሁበትን እዚህ ጋር ደግሞ የወጣችሁበትን አድርጋችሁ ካልኩሌት ስትሉት በዚህ መልኩ አብራርቶ ያስቀምጥላችኋል ማለት ነው። እንደዚህ ከፋፍሎ ያስቀምጥላችኋል በይር በመንዝ በዴይ እንዲሁም በሰከንድ በሚኒት እያደረገ እንደዚህ ያስቀምጥላችኋል ማለት ነው። በተጠቀሙበት ደስ የሚል ፋክት ያለው ነገር ነው ማለት ነው። እሺ ሌላኛው ወደ ስድስተኛው ዌብሳይት ስንሄድ እንግዲህ ምንድነው የምናየው ጉግልን ያለምንም የሀገር ገደብ ለመጠቀም ምን ማድረግ እንችላለን የሚለውን ነው። ጉግል ኤንሲአር ብለን መጠቀም እንችላለን። ይሄ እንግዲህ የጉግል ድረገጽ ያው እንደምታውቁት ወደ የሀገራችን ዶሜን ያስገባል ማለት ነው። ጉግል ላይ ሰርች በምናደርግበት ሰዓት ማለት ነው። ለምሳሌ ጉግልን በኢትዮጵያ ስንከፍት google.com.ኢቲ ወደሚለው ያሻግረናል ማለት ነው። ይህ የሚሆነው እንግዲህ ጉግል እንደየሀገራቱ የሚከለክለውና የሚፈቅደው ስላለ ነው ማለት ነው። ያው የሚፈቅደውም የሚከለክለውም ስላለ ይሄንን በዚህ ሪስትሪክሽን መሰረት ነው ማለት ነው ጉግል ላይ የምንጠቀመው። ግን ያለምንም ሪስትሪክሽን መጠቀም ከፈለግን ምንም የሀገራትን ገደብ ሳይኖርብን ለመጠቀም ምን እናደርጋለን? እዚች ጋር መተን google.com ብለን እዚችን ስላሽን ተጠቅመን ከዛ በኋላ ኤንሲአር ብላችሁ ኢንተር ብላችሁ ከዛ እዚህ ጋር ዋቴቨር ዩወንት ደስ ያላችሁን ነገር እዚች ጋር ያለ ምንም ገደብ መጠቀም ትችላላችሁ ማለት ነው። ዶሜናችሁን አያየውም። ሶ እዚህ ጋር የፈለጋችሁትን ነገር ያለ ጉግል ሪስትሪክሽን መጠቀም ትችላላችሁ ማለት ነው። ምንም አይነት ገደብ ሳይኖርባችሁ እዚህ ጋር እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶ ዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። አይ ቲንክ ትጠቀሙበታላችሁ ብዬ አስባለሁኝ። ቪዲዮ ደግሞ ከወደዳችሁትና ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በሌላ በአዲስ እና በአሪፍ ቪዲዮ የምንገናኝ ይሆናል። እስከዛ ግን ቸር ሰንብቱልኝ። ቻው